ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ህንድ በአሜሪካ የሚገኙ ተመራማሪና ስራ ፈጣሪ ዜጎቿን መመለስ ትችል ይሆን? የአሜሪካው ፕሬዝዳንት ዶናልድ ትራምፕ በልዩ ሙያዎች ለስራ ቅጥር የሚሰጠው ኤች-1ቢ ቪዛ ክፍያ ሳይታሰብ $100,000 የአሜሪካን ዶላር ማድረጋቸው የዴልሂ ፖሊሲ አውጪዎች ዜጎቻቸውን ለመመለስ ውትወታ እንዲያደርጉ ገፋፍቷቸዋል። ከጠቅላይ ሚኒስትር ናሬንድራ ሞዲ ጋር በቅርበት የሚሰሩ አንድ ሹም መንግስት በውጭ የሚገኙ ህንዳውያን እንዲመለሱና ለሀገር ግንባታ እንዲያበረክቱ በቅርበት እየተነጋገረ ነው ብለዋል። የጠቅላይ ሚኒስትሩ የምጣኔ ሀብት ምክር ቤት አባል ደግሞ ኤች-1ቢ ሁሌም ቢሆን ለተቀባዩ ሀገር ጥቅም የሚሰጥ በመሆኑ የክፍያ ጭማሪው ህንድ ዓለም አቀፍ ባለሙያዎቿን ለመሳብ ያንን ያህል አይጠቅምም ብለዋል። የክርክሩ ዋነኛ ሀሳብ ህንድ በቴክኖሎጂ፣ በሕክምናና በሌሎች የፈጠራ ኢንዱስትሪው አገራቸውን ባለፉት 30 ዓመታት ለቀው የወጡ ዜጎቿ ወደ እናት ሀገራቸው መመለስ ላይ ያጠነጥናል። ለስደተኞች በአሜሪካ ያለው ዋኪ አካባቢ አንዳንድ ህንዳውያን ምርጫቸው ደግሞ እንዲያጠኑ አስገድዷል። ይሁን እንጂ በ100,000 የሚቆጠሩ ህንዳውያን አሜሪካን ጥለው እንዲመጡ መፈለግ መናገሩ ብቻ እንደሚቀል በርካታ ባለሙያዎች ለቢቢሲ ተናግረዋል። ኒቲን ሀሰን ባለፉት 20 ዓመታት አሜሪካ ኑሯቸውን ከመሰረቱ ህንዳውያን መካከል የነበረ ሲሆን ባለፈው ዓመት የህንድ ሲሊኮን ቫሊ ወደሚባለው ባንጋሎር ሲዘዋወር ተስፋን አዝሎ ነበረ። ቀላል ውሳኔ አልነበረም። $1,000,000 ዶላሮችን ይከፍለው ከነበረው ሜታ ኩባንያ ያልተጨበጠ የስራ ፈጠራ ስታርት አፕ ዓለምን ለመቀላቀል ነበር ስራውን የለቀቀው። ሁሌም ቢሆን የራሴ ነገር ለመፍጠር ፍላጎት ነበረኝ፣ ነገር ግን በአሜሪካ የስደተኞች ሁኔታ ይህ ነፃነቴን ገድቦታል ሲል ለቢቢሲ ተናግሯል። ኒቲን ከተመለሰ በኋላ ባክ ቱ ኢንዲያ የተሰኘ አሜሪካ ያሉ ሌሎች ህንዳውያን ወደ ሀገራቸው ሲመለሱ የሚገጥማቸውን ችግሮች የሚያስረዳ መድረክ ጨምሮ 2 አዲስ ስታርት አፖችን ጀምሯል። በቅርብ ወራት የአሜሪካ የስደተኞች ፖሊሲ መቀየር ሰዎች ወደ ሀገራቸው ለመመለስ መረጃ የሚያፈላልጉ ሰዎች ቁጥር መጨመሩ እና ኤች-1ቢ ቪዛ ክፍያ መጨመር ይህ አዝማሚያ ከፍ እንደሚያደርገው ለቢቢሲ ተናግሯል። በርካታ ባለሙያዎች አሁን ግሪን ካርድ ሊያገኙ እንደሚችሉ አምነዋል እና በቪ2አይ የአጭር ጊዜ ቪዛ ጥያቄ ጨምሯል። ከትራምፕ ሁለተኛ ስልጣን ዘመን በኋላ በ3 እጥፍ ገደማ ጨምሯል። ባለፉት 6 ወራት ብቻ ከ200 የሚበልጡ ህንዳውያን ለመመለስ ያሏቸው አማራጮች ለማወቅ ግንኙነት አድርገዋል። ከአሜሪካ ዩኒቨርሲቲዎች ህንዳውያን ለስራ ለሚመለመሉ ሙያተኛ አፈላላጊ ሰዎች የተቀየረው አዝማሚያ ደግፈው ምስክርነታቸውንም ሰጥተዋል። ቪዲኦ የተባለ የኩባንያ ስራ አስፈጻሚ የሆኑት ሻቪኒያ ዳሲያ በስመ ጥር የአሜሪካ ዩኒቨርሲቲዎች የሚማሩና ወደ ሀገራቸው መመለስ የሚፈልጉ ህንዳውያን ተማሪዎች በዚህ ወቅት በ30 በመቶ ጨምረዋል ይላሉ። እርግጠኛ ለመሆን ከፍተኛ ስራ አስፈጻሚ የሆኑ ህንዳውያንም በአሜሪካ ስለሚኖራቸው የስራ ህይወት ዳግም እንዲያጠኑ መገፋፋቱንም አክለው ተናግረዋል። ለዚህ ግዙፍ አስተሳሰብ ለውጥ ባለፉት ዓመታት በህንድ የተከፈቱና ለተመላሽ ህንዳውያን የስራ ዕድል እየሰጡ ያሉ ኩባንያዎችም ሌላኛ ምክንያት ሊሆኑ ይችላሉ። አሜሪካ በሯን የምትዘጋ ከሆነ እነዚህ በሮችም በቴክኖሎጂ ኢንዱስትሪው ላሉ ህንዳውያን ማረፊያ ሊሆኑ የሚችሉ ሲሆን የሰው ሀብት አስተዳደር ድርጅት የሆነው ፍራንክሊን ቴምፕልተን ቢሮዎቹ በተለይም በሌሎች ሀገራት የቀነሰውን የስራ ዕድል ይስባሉ ብለዋል። ይሁን እንጂ ስደት በሆነው ደረጃ ያህል ለመቀልበስ መንግስት ተጨባጭ እና ጠንከር ያለ ጥረት ማድረግ ያስፈልገዋል። ይህ አሁን የለም ይላሉ የመገናኛ ብዙኃን አማካሪና ጸሐፊ የሆኑት ሳንጃይ ባሩ። መንግስት መመለስ የሚፈልጋቸውን ጎበዝ ተመራማሪዎች፣ ሙያተኞችና ስራ ፈጣሪዎች ጨምሮ ግለሰቦችን ወጣ ብሎ መለየት ይኖርበታል። ጥረት ይፈልጋል እና ከላይ መወሰን አለበት ይላሉ። የህንድ መጀመሪያው ጠቅላይ ሚኒስትር ጃዋሃርላል ኔህሩ በህዋና
ኒውክሌር ቴክኖሎጂ አንቱ የተባሉ ባለሙያዎችን ለመመለስና ተቋማትን ለመገንባት ይህንን እንዳደረጉም ያነሳሉ። በጠንካራ ዓላማና ሀገራዊ ስሜት ተገፋፍተው ነበር። አሁን ለመመለስ ማበረታቸው ምንድን ነው ሲሉም ሳንጃይ ባሩ ይጠይቃሉ። በሙያቸው ለዓመታት የሰለጠኑ ሙያተኞች ሀገሪቱን በግፍ ለመልቀቃቸው አዎንታዊና አሉታዊ ገፊ ምክንያቶች አሉ የሚለው ሲሆን፣ ህንድ ይህን ከመቆጣጠር ይልቅ በደስታ ትመለከተዋለች ይላሉ። አሜሪካ የኤች-1ቢ ቪዛን ጠበቅ ስታደርግ፣ እንደ ጀርመን ያሉ ሀገራት ደግሞ የህንድን የስልጡን ሰራተኞች ለመቀበል ቀይ ምንጣፍ ዘርግተዋል። ህንዳውያን ሙያተኞች በርካታ ባለሀብቶችና ተከፋይ ህንዳውያን ባለፉት ዓመታት ያባረረው ደካማ የቁጥጥር ስርዓት፣ አድካሚ ቢሮክራሲ እና ስራ ለመስራት ምቹ ያልሆነ ከባቢ እንደሚያስቸግራቸው እሙን ነው። ከ2022 ወዲህ ከግማሽ ሚሊዮን በላይ የሚሆኑ ህንዳውያን ዜግነታቸውን መቀየራቸውን የመንግስት መረጃ ያሳያል። ኔተን ሐሰን መንግስት ሙያተኞች ለመመለስ ቁርጠኛ ከሆነ አሳሪ ሁኔታዎች አንድ ላይ ለመፍታት መስራት እንዳለበትም ይናገራሉ። ይህም የታክስ ህግን ቀለል ማድረግ፣ የአዲስ ስራ ማበረታቻዎች እና ሌሎች እንደ መሰረተ ልማት እና የከተማ መጨናነቅ የመሰሉ መሰረታዊ ችግሮችን መፍታት ያካትታል። ይህ ማለት የምርምርና ልማት ማዕከሎች ማሳደግ እና የሀገር ውስጥ ትምህርት ማሳደግ ጨምሮ የተማሩ ዜጎች ስኬታማ እንዲሆኑ የተሻለ ስራ አካባቢ መፍጠር መሆኑን ሳንጃይ ባሩ ይናገራሉ። ለግማሽ ክፍለ ዘመን ያህል ህንዳውያን ባለሙያ አሜሪካን ሳቢ እንድትሆን ያደረጉ ጉዳዮች በህንድም ሊፈጠሩ እንደሚገባ ገልጸዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።